የዘይነብና የሰራት ግንኙነት ወደ አልታቀደለት ነገር እያመራ ነው ያለው። ሁለቱም በሚስጥር ተጋብተዋል። ስለዚህ ጋብቻ የሚያውቁት ከሁለቱ ውጪ ጃን የሰራት ወንድም እንዲሁም ደግሞ ኢብሩ ናቸው። ባራክ በፍጹም የማትገምተው ነገር ነው። ዘይነብ ደግሞ ካደር የምትመለስበትን ቀን እየጠበቀች ነው። አንዳንድ ስራዎችን ውስጥ ለውስጥ እየሰሩ ናቸው ከሰራት ጋር። ነገር ግን ገና ቁስሏ እየዳንላት እያገገመች ነው። ዘይነብ አሁንም ቢሆን ብዙ ጊዜውን የምታሳልፈው አልጋ ላይ ነው። ስትራመድም በአሁኑ ቀስ እያለች ነው። ነገር ግን አዝራ ለመጨረሻ ጊዜ ጃንን ለመታው ያረገችው ሙከራ በጣም የሚያሳዝን ነበረ። ሁሉም ነገር አብቅቶለታል ብላ ሙስጠፋን ሄዳ አቅፋው ተገላገልኩኝ፣ በመጨረሻም ሰንሰለቱ በሙሉ ተፈቷል እያለችው ነበረ። ጃን የሚያስፈራራበት ፍለሽ እጇ እንደገባ የነገረችው። ነገር ግን ወደ ድሮ ወደ ነበረችበት የቁም እስረኝነት ቀጥላበታለች። በአንድ በኩል ሙስጠፋ ደግሞ በአዝራ ሁኔታ በጣም እርግጠኛ ስለሆነና እጅግ በጣም ስላመናት በቀጥሳው ማታ ወደ ቤት መጣ። ዘይነብን ሊጠይቅ ነበር የመጣው። ነገር ግን እግረ መንገዱንም አዝራ ማየት ይፈልጋል። ከዘይነብ ጋር ውጪ ተገናኝተው ከዛ ስለ አዝራ ጠየቃት። ስለ አዝራ ጠይቋት ሄጄ ሊያት እያለ ነበር። ተረጋጋ፣ አስፈላጊ ከሆነ እኔ ጠራታለሁ አለችው። እንዴ ባሏ እኮ በጣም ጨቋኝ እኮ ነው፣ ይደበድባታል። በመጨረሻም ልትፈታው እንደሆነ ነግራኛለች። ለእሷ ብዬ ነው የመጣው እውነቱን ስነግርሽ እያለን ነበረ። ምን ብላ ነው? ቆይ አንተ እንዴት እርግጠኛ ትሆናለህ? ምንድን ነው የምታወራው? ለአዝራ ነው የመጣሁት ማለት አንተ ድጋሚ ችግር ውስጥ መግባት ነው የምትፈልገው? ለምን ብላ ነው እሷ ባሏ የምትፈታው እያለችው ነበረ። ይኸውልሽ ይህ አሁን በዚህ ሰዓት የሚወራ ነገር አለም፣ ግን መኘኝ ይኸውልሽ ህይወቷ ቀላል አይደለም እንደምታስቡ፣ በጣም አስቸጋሪ ነው፣ በጣም ፈታኝ ነው። ዘይነብ ምን ብዬ እንደማስረዳሽ አላውቅም፣ ነገሮች ለእሷ ከባድ ናቸው ይላታል። ምን እያልክ ነው ያለው? እና ታዲያ ያቺ ሴት ለፖሊስ ሄዳ መናገር አትችልም እንዴ? ባሌ ደበደበኝ መታኝ ብላ እኮ ለፖሊስ እኮ መናገር እኮ ትችላለች። አንተ ምን ቤነ ማና አንተ በዚህ ታሪክ ውስጥ እያለችው እየጠየቀችው ነበረ። አይደለም ይኸውልሽ ተገዳ ነው፣ አንዳንድ አስገዳጅ ነገር ውስጥ ገብታ ነው ይላታል። አያገባም እያለችው ነበር። በጣም ነዘነዛት። አዝራን ፈልጋታለሁ አለበዚያ እኔ ሄዳለሁ እያለ ነው። ፍቅሯ ገና ካሁኑ ሊያሳብደው ነው። ከዛም በኋላ እሷ እኔ አይላሉሽ እኔ እጅ ጠይቅላለሁ አለችው። አዝራ ግን አሁንም ቢሆን ክፍል ውስጥ እንድትዘጋባን ነው። በድንገት የመጣችው ሴቪም ናት። ወደ ጃን እንዴት ነው አዝራ ምንድነው ሻንጧን ለምንድን ያዘጋጀችው ብላ ጠየቀችው። ሰርፕራይዝ ነገር ነበር አይገርምም? አብረን የሆነ ቦታ እንሂድ ቫኬሽን ምናምን ነገር አለችኝ። እኔ ግን ታውቂያለሽ ስራዬ ምናምን ነገር አይመቸኝም፣ ብቻ እያወራንበት ነው። ሁለታችንም ቆንጆ ጊዜ አመቻችተን ሄደን ጥሩ ጊዜ እናሳልፋለን ይላታል። በጣም ደስ ይላል። ሳስበው በአሁኑ እያው ትዳራችሁ በጣም እየጣፈጠ ያለ ይመስለኛል፣ ደስ ይላል ስትለው ነበረ። አዎ ማየ እኔ ብዙ ስራ ይበዛብኛል በአሁኑ ደግሞ እሷ ደግሞ ምንም አልገባትም፣ ብቻ አኩርፋኝ ውስጥ ገብታለች ብቻዋን ይላታል። አዎ ይገርማል። ግን ታውቃለህ አዝራ አንዳንድ ጊዜ በቃ ያንቀሸቅሻታል፣ ልጅትነቷ አለቀቃትም እያለች እያስረዳችሁ ነበረ። እንዲህ ቁጭ ብለው እያወሩ በአንድ በኩል ነበረ ሙስጠፋ ዝም ብሎ ወደ አዝራ እየደወለ ነበረው። በተደጋጋሚ ይደውላል። ዘይነብ ከዛ በቃ እኔ ልየለህ ልጥራለህ ካለች ብላው በቀጥታ ወደ ቤታቸው ያመራችው። በሩን የከፈተችው ሴቪም ነበረች። በሰላም ነው ስትለን ነበረ። አዎ በሰላም ነው፣ አዝራን ፈልጊያን ነበር አለቻት። ምን ነው አዝራን በዚህ ሰዓት ብላ ሴቪም ጠየቀች። አይ ምንም ዝም ብዬ እያለቻ ነበር። ከዛ ጃን መጣ። አዝራን ፈልጌ ነው ስትለው ጃን ሄደና እዛ ከቆለፈበት ቁም ሳጥን ውስጥ ከፍቶ እያስወጣን ነበረ። ዘይነብ መታለች። አዝራ እንዴት ማስመሰል እንዳለብሽ ታውቂያለሽ አይደለ? ምንም ፍንጭ እንደሰጫት ሄደሽ አናግሪያት እያላ ነበረ። እንባዋን እየጠራረገች እሷ በሩን ከፈተች። ከዛም በኋላ ዘይነብን አገኘቻት። ዘይነብ ደግሞ አዝራ እንዴት ነሽ? አዝራ ቅድም እዛ ጋር የሆነ ጆሮ ጌጥ ነገር አግኝቼ ነበረ፣ በዛው ልሰጠሽ ፈልጌ ነበር አለቻት። የኔ አይደለም ትላለች አዝራ የኔ አይደለም በሚለው ሀሳብ እየተከራከረች ነው። ዘይነብ ደግሞ ጫና አለቻት። አይ ከኔ ጋር ስላላመጣሁት እኮ ነው አሁን ማለት አላመጣሁትም እቤት ነው ያለው እንድታየው አብሬሽ ላይ ፈልጌ ነው አለቻት። ከዛ አዝራ ደግሞ እርግጠኛ ነኝ የኔ አይደለም ችግር የለም ስትላን ነበረ። ከዛ በቃሽ ብላ ዘይነብ ተስፋ ቆረጠች። ትታቸው እየሄደች ነበረ። ከዛ ጃን ወደ አዝራ ዞር አለ። ነጻነሽ በቃ ድጋሚ እንዳታጠፊሽ፣ ከጠፋሽ ግን 2 ቀን እንድትቆሚ ማድረግሽ ይላታል። ዘይነብ ተመልሳ መጣች ለሙስጠፋ። በቃ ባለቤቷም አብሯን ነበረ፣ መምጣት አልፈለገች ማለት እዛው እኔ እያየውኝ ባለቤቷን ሳመችው። ሙስጠፋ ከዚህ በላይ ምንድን ነው የምትፈልገው? ቆይ አንተ እነሱ ባልና ሚስት እኮ ናቸው አለችው። ሙስጠፋ አልዋጥልህ አለው። አይዞ ብላ እያቀፈችው ነበረ። ምንም ማድረግ አልቻለም። መኪና ውስጥ ገብቶ ይሄዳል። ገረማት። ምንድን ነው ግን ይሄ ነገር እያለች ነው። ዞር ስትል አዝራን አያቻት። አዝራ መስቶት ውስጥ ሆና ምስኪን ፊቷን ለዘይነብ ስታሳያን ነበረ። የሆነ ችግር እንዳለ ዘይነብ እየጠረጠረችን፣ ነገር ግን ምንም ማድረግ አትችልም። በሌላ በኩል ሀያል መጽሐፍ እያነበበች ነው። ጋደም ብላ ሶፋ ላይ ድንገት እናቷ እየደወለችላት ነው። ስታየው ማንሳት አልፈለገችም። ዘግተው አስቀመጠችው። አነበበችና መጽሐፉን ከዛም በኋላ ድንገት ነበረ ቴክስት ያደረገችላት። ባራክ ታመም ያለው አለቻት። ከዛም በኋላ ኤኪም ስትመጣ ኤኪም የሆነ ነገር ጠይቀሽ ፈልጌ ነበረ፣ እናታችን ምንም ቢሆን ስልክ እንደማንነሳ ተነጋገር ነበር ከአንቺ ጋር፣ ነገር ግን አሟታል እኮ አለቻት። ቢያማት ምን ልዩነት አለው? ኧረ እኔ አላምናትም ስትል ነበር ኤኪም። ከዛ በኋላ ሀያል ኧረ የሆነ ችግር ይኖራል ብላ ደወለችላት። እማያሞሻ እንዴ ስትላን ነበረ። አሞኝ ነበረ እና የልጅም ነገር ችግር ውስጥ ገብቶ ነበረ የወንድም
የሰማችው ነገር አደጋ ውስጥ ገብቶ ነበር፣ ነገር ግን ፈጣሪ አትርፎኛል። የዘይነብ እናት ከኔ ጋር መታ ተደባደበች፣ ቤቴን ሰብራ ገብታ መታ ከኔ ጋር ተጣላች፣ ነገር ፈልጋኝ ትላታለች። እንዴት ሆኖ እያለች ነበር ሀያል። አሁን ግን ደህና ነኝ ስትል ነበረ ሀያል እንዲህ ስትንገበገብ። ኢኪምም ተደረበች። አባታችሁ ከኔ ጋር ነበረ አብሮኝ፣ ዶክተሩ ምንም ችግር የለም ከዚህ በኋላ ግን ተጠንቀቂ ብሎኛል፣ ነገር ግን ዘይነብና እናቱ አይተውኝም እኔን እያለች ነበር። ድንገት ሰራት መቶ ሶፋ ላይ ተቀመጠ። አባዬ እውነት ነው የዘይነብ እናት እማዬን ዛሬ አጥቅታት ነበረ፣ ጥቃት ፈጸመችባት ይሉታል። ድንገት ዘይነብ መጣች። የእናንተ እናት ደግሞ የኔ አባት የሚሰራበትን ነገር በሙሉ አውድማበታለች ዛሬ በማለት ተናገረች እሷ። ከዛ ምንም ቢሆን ግን ከእናታችን አይበልጥም ብለው ሀያልና ኢኪም አመረሩ። ዘይነብ ላይ ተቀየሯት። ከእናታችን ምንም ቢፈጠር አይበልጥም ብለዋት ሄዱ። ወይ ጉድ ብላ ደግሞ እኔና አንቺ ማጣላት ጀመረች በዚህ ጉዳይ እያለ ሰራት ተገርሞ በፊት ለፊት በኩል ይመለከታል። ዘይነብ ከሰራት ጋር ትንሽ ካወራሽ በኋላ በቀጥታ ወደ መኝቷ እያመራች ነው። ሰራት ለዘይነብ በጣም ከፍተኛ የሆነ ጥንቃቄ ነው የሚያደርግላት። በጠዋት ከእንቅልፏ እየተነሳች ነው። ከዛ ወይኔ ሰዓት ሄደ ብላ ካልጓ ልትነሳ ነበር። ኧረ ተኝ እያለን ነበረ። ቁርስ እንዲመጣላት አረገ። ቁጭ ብለሽ እዚህ መብላት ትችላለሽ እያለን ነበረ። ግን አንተ አይደለም ያበሰልከው አይደለ? ጃንሱ ናት ያበሰለችዋ እያለች ጠይቀችው። ምንም ቢሆን ግን ሀሳቡ የኔ ነው፣ ዋናው ነገር ይህ አይደል እንዴ በማለት እየተናገረ ነበር። እሺ ለማንኛውም ልክ እንደታመምኩኝ ወይም ደግሞ እንደ ቤቱ ልዕልት ምናምን ነገር ሆነ እኔን እንደዚህ አታሳየኝ፣ አትንከባከበኝ አለችው። ግን እኮ ታማሚ ነሽ፣ አሞሻል እኮ ብንከባከብሽ ምን ችግር አለው? እንደ ልዕልትም ብንከባከብሽ ወንጀል አይደለማ፣ ችግር የለም አይደል? ይኸው ብይ እያለን ነበረ። አንተ ሌላ ስራ የለም እንዴ አለችው። ኧረ አለኝ። ስንት ስራ አለኝ መሰለኝ ዛሬ ሆቴል ውስጥ ብዙ ስራ ነው ያለኝ። በነገራችን ላይ የምትወስጃቸውን መድኃኒት በሙሉ ጽፌልሻለሁ፣ እየደወልኩኝ በየሰዓቱ አስታውስሻለሁ እያለ ነበር። ኧረ ተው ምንም እንኳን ወረቀት ላይ ባልና ሚስት ነን፣ ነገር ግን እንደ ሚስት ትሪት እንድታደርገኝ አልፈልግም፣ የሆነ ምቾት አይሰጠኝም፣ ምቾት ይነሳኛል አለችው። እና እንዴት ትሪት እንዳደረግሽ ነው የምትፈልጊው እያለ ነበር። መጀመሪያ እንደነበረው ቁጡ ነበርክ ምናምን ታመናጭቀኝ ነበረ፣ እንደዛ ቢሆን ደስ ይለኛል እያለችው ነበር። ኧረ ነው ጥሩ እሺ፣ ስሜ አንድ ባንድ መድኃኒትሽን ከዚህ በኋላ ትወስጃለሽ እሺ፣ እየሰማሽ ነው አይደል? በቃ 4 ነጥብ እያለ ነበረ። ገብቶኛል፣ ልክ እንደሱ በቃ እንደሱ እንድትቆጣኝ ነው ፈልገው አለችው። ከዛ ሁለቱም መሳሳቅ ጀመሩ። ሰራት በየሰዓቱ አስታውስሻለሁ እያለ በቀጥታ ጥሏት ይሄዳል። እሱ ከሄደ በኋላ ቁርሷን እያጣጣመች ነበረ። ኢብሩና ሙስጠፋ በጧት ከቤት እየወጡ ናቸው። ወንድሜ ትላንትና ቤት እንግዳ ይዘህ እንደምትመጣ ማየ ነግራኝ ነበረ። ማን ልታመጣ ነበር ደግሞ አለችው። ሀሳባችንን ቀየርን፣ በቃ ሌላ ቀን ነው ማመጣው እያለ ነበር። ማን ነበር የምታመጣው አለችው። እስኪ ዝም በይ እያለ ነበር። አሁን አይደለም ጊዜው ይላታል። ስማ አዝራን እዚህ ቤት ለማምጣት አስቤያለሁ በለኝና ስትለው ነበረ። ምሬው ስሜት የማይስ ነገር የምታወሪው አዝራ ከኛ ጋር ምን የሚያገናኛ ነገር አለ? ለምን ብዬ ነው እቤት የማመጣት ብሎ ይቆጣል። አይደለም ባሏን ልትፈታው ነው የሚል ነገር ሰምቼ ነበረ፣ ለዛ ነበር የጠየኩ። ምን ያበሳጫል አለችው። ልትፋታ ነው የንፍቺ እሱን ደግሞ በምን አወቅሽ እያለን ነበረ። እኔ እኮ እዛ እኮ ድርጅት እኮ ከታጀሮች ጋር እኮ ነው የምሰራው፣ ወሬ ጭምጭታ ምናምን ነገር ሰምቼ ነው። ግን ስማኛች ትቅርብህ፣ የምር ጥሩ አይደለችም፣ ትቅርብህ አለችው። ብተኝ ነው የሚሻለው፣ ኢብሮ አውቃለሁ መጥፎ ሰው እንደሆነች አውቃለሁ ብሏት ይላል። ትከተለዋለች። በሌላ በኩል አዝራ እንዲሁም ጃን በጠዋት ዝንጥ ብለው ከቤት ሊወጡ ናቸው። ዛሬ በኢብሮ ፊት ምን ማለት እንዳለብሽ ታውቂያለሽ አይደለ? እሺ ያ ያልኩሽን ነገር ነው የምነግሪያት እያለ ነበረ። ማድረግ ያለብሽን ነገር ታውቂያለሽ እያለን ነው። ከዛም በኋላ ተያይዘው ሊወጡ ናቸው ዝንጥ እንዳሉ። በሌላ በኩል ረፊቃ የዘይነብ እናት በጧት አንዳንድ ዕቃ እየገዛች ነው። ከዛ ባለቤቷ ሀሪፍ የዘይነብ አባትም ቢሆን ስራ ለስራ የጉልበት ስራ ሸከም ቢሆንም ሰራለው እያለ ሊወጣ ነበር። ድንገት እሷ ዘይነብ እኮ የላከችው ገንዘብ አለ ለምበሱ መስሪያን አገዛም አለችው። ድሮ ሲሰራበት የነበረው መሳሪያ እንዲገዛ ስጠይቀው እምቢ አላት። ገንዘቡ የዘይነብን የሰራት አይደለም ብትለውም እምቢ አላት። በድንገት የሆነ መኪና መጣ። የጫነው ዕቃ ነበረ። ከዚህ በፊት እሱ የሚሰራበትን ዕቃ ሰራታ ጀርኔ ላከል ሲለው አመናጨቀው። ሹፌሩ መልሰውን ይህንን ነገር መውሰድ አለበት ይዞት ሄዳል። ረፊቃ ወደ ዘይነብ ደወለች። የተፈጠረውን ነገር ነገረቻት። ከዛ ዘይነብ በጣም ነበር የተሰማት። ምንም ቢሆን እኮ ልጁ እኮ ነኝ፣ ጭራሽ ከህይወቱ ቆርጦ ሊጠለኝ ነው እንዴ እያለች ነበር። በጣም አዝና ገንዘቡ ደግሞ እሷ እንደሆነ ትናገራለች። ከዛ ወደ ውጭ እየወጣች ነው። ሰራት አገኛት። እንዳትወጪ አላልኩሽም ነበር እንዴ ይላታል። ዝም ብዬ አየር ልውሰድ ብዬ ነው ትለዋለች። መኪና ውስጥ ገብቶ እሱ እየሄደ ነበረ። በሌላ በኩል ኢኪምና ሀይልም ቢሆን ትምህርት ቤት ናቸው አብረው። ከዛም በኋላ በድንገት ነበረ አክሴል ሲመጣ ኢኪም ከጓደኛዋ ጋር ሆኖ ያየችው። እሱ አሁንም ቢሆን እህት ያረለችም ካድር የሚለውን ሀሳብ እንደጸናበት ነው። ኢኪም ደግሞ አባትህ ከዚህ ትምህርት ቤት ወስዶ እንግሊዝ ሊከተነው ትምህርት ቤት ሊቀይር ነው ልንገላገል ነው ስትለው እንዴት አባዬ ከኔ ተደብቆ ያደርጋል ብሎ ተናዶ ወደ አባቱ እየደወለ ነበረ። በአንድ በኩል አዝራ እንዲሁም ጃን ሆቴል ደረሱ በጠዋት። ከዛ ኢብሩ ተቀምጣ ነበር የሆነ ቦታ ላይ። በድንገት አዝራና ጃን እንደመጡ አዝራ መናገር ጀመረች። አንቺ አስተናጋጅ አይደለሽ እንዴ? ምንድነው እንደ እንግዳ እዚህ የምትቀመጪው አለቻት። ኢብሩ ተናዳ ያየቻት ነበር አዝራን። ከዛ በኋላ ጃን በቃ እንሂድ ብሎ ሄደ።
ከዛም በኋላ ኢብሩ አንቺ ባሌን እፈታዋለሁ ምናምን ነገር አልሽኝም እንዴ? ምን ብለሽኝ ነበር አለቻት። በጣም ይቅርታ ኢብሩ፣ አንቺ ግን ሞኝ ነሽ፣ በጣም ሞኝ ነሽ። እኔ እንዴ ብዬ ነው ባሌን የምፈታው? ለማንኛውም ፍለሹን ስለሰጠሽኝ አመሰግናለሁ። እኔ በቀላሉ ጂያን የምፈታው ሰው አይደለሁም ስትላን ነበረ። ኢብሩ ተናደደች። ኢብሩ እየተናደደችና እየተቆጣች ያለችው ጂያን ላይ ሳይሆን አዝራ ላይ ነው። ኢብሩ ግን በጣም ነበር የከፋት። እንባ ሁሉ ተናነቃት። እንዴት አዝራ ትክጅኛለሽ ብላ ፈጣሪዋ ዋጋሽን ይስጥሽ ብላ ትዛት ሄደች። ከሄደች በኋላ አዝራ ቁጭ ብላ ከራሷ ጋር ነበር የምታወራው። አይ ኢብሩ ሞኝ ነገር ነሽ፣ እንግዲህ ፈጣሪ ያጽናናሽ እያለች አልነበረም። በአንድ በኩል እነ ሰራትና ጃን ተያይዘው ወደ ቢሮ እየገቡ ነበረ። ጃን እና ሰራት ከገቡ በኋላ ዛሬ ሆቴላቸው የሚደረግ ስብሰባ አለ። አንዳንድ ባለስልጣናት ይመጣሉ። ስለዚህ የሆቴሉ የደህንነት መጠን በጣም ከፍተኛ ነው። እነ ጃንና እነ ቲቤት ደግሞ በአንድ በኩል የራሳቸው የሚሰሩ ስራ አላቸው። ከነሱ ጋር ሊጋጭ ይችላል። ነገር ግን ሰራትና ጃን ስለዚህ ጉዳይ አያውቁም። ዋናው ነገር ጥበቃው መጨመራቸው ነው። ድንገት ሰራት የስልኩ አላርም ጮኸ። ሲጮህ ምንድን ነው እያለ ጃን ሲጠይቀው ዘይነብ መድኃኒት የምትወስድበት ሰዓት ነው ይለዋል። ጃን ፈገግ ብሎ እያየው ነበረ። ሰራት ወደ ዘይነብ ደወለ። አቤት አቶ ሰራት። ስለዚህ ዘይነብ መድኃኒትሽን የምትወስጂበት ሰዓት ነው እያለን ነበረ። አስታወስክ? በጣም ይገርማል ስትሉ ነበር። እኔ አይደለም ያስታወስኩት ስልኬን ያስታወሰው እኔማ ራስቸው ነበረ ይላታል። እሺ አመሰግናለሁ ብላ ስልኩን ዘጋቸው። ከዛም በኋላ እሷም ታክሲ ውስጥ ነበረች። የታክሲ ሾፌሩን በቃ ቶ ሀሳብ ቀይሬ ያለው በዚህ ጋር ታጠፍ ብላ እየነገረችው ነበረ። ጃን በሌላ በኩል ሆቴል ውስጥ ነው። ድንገት ቲቤት ደወለለት። ቲቤት ሲደውልለት ሁሉን ነገር በጥንቃቄ ይሁን እያለ እያስጠነቀቀው ነበረ። በድንገት ኢብሩ መጣች። አዝራ ግን ምን አይነት መጥፎ ሰው ናት አለችው። አሁን ነግሬሽ እኮ ነበረ እሷ መጥፎ ሰው ናት ብዬሽ ነበረ። አንቺ ግን ከኔ ተደብቀሽ ሄደሽ ሁሉን ነገር አስረከብሻት። ጥሩ አልሰራሽም። ግን ዋናው ነገር አሁንም ቢሆን እሷን አለማመንሽ ነው። ከዚህ በኋላ እንዳታምኛት እያላን ነበረ። ነገሩን አስተካክለዋለሁ እያላን ነበረ። እኔና አንቺ ግን እንደምንፋቀር ታውቃለች። እሷ ግን አትወኝም። እኔ ግን ለዚህ ፍቅር ብዬ እጋደላለሁ አላት። በጣም ተደሰተች። ዘይነብ ባራክን ልታናግራን ነበር የመጣችው። ዘይነብ ባራክን ምንም አታመጭም እያለቻን ነው። ምንም ብታረጊ፣ ምንም ብትሞክሪ ምንም አታመጭም። ከቤተሰብ ጋር ግን ያለሽን ነገር አቁሚ እያለቻን ነበረ። ባራክ ራሷ በጣም እንደምትጎዳ ነገረቻት። ባራክ እየሳቀች አንቺ ለሰራት ምንም ነሽ አለቻት። ሰራት እንደ አንቺ አይነቱን ሴት ያስጠጋው ለጥቅም ነው እንጂ አያገባሽም። በጭራሽ ሰራት ከዚህ በኋላ አያፈቅርም። እኔ ነው አንድ ጊዜም ለመጀመሪያ ጊዜ የሚያፈቅረው። ከዚህ በኋላ አያፈቅርምም አይወድም አለቻት። ዘይነብ ይህን እንኳን እርግጠኛ ትሁኝ፣ በዚህ መጠን እርግጠኛ ትሁኝ፣ ትጎጃለሽ እያለቻ ነበር። ትታት ሄደች። ከዛ ባራክ ስደነግጥ ነበረ። የቲቤት ልጅ አክሴል ወደ አባቱ ደወለ። እንዴት ነው በድብቅ እንግሊዝ ትምህርት ቤት ልታስገባኝ ያለው እያለ ተናደደበት። ለሰራት ሁሉንም ነገር ነግሯለሁ ብሎ ስልኩን ዘጋው። ቲቤት ወደ ጂያን ደወለ። ልጄ ወደ ሆቴል እየመጣ ነው፣ አስቁመው፣ እንደገና ደግሞ ሀሳቡን ሰረቅበት፣ ቢያንስ ሰራትን እንዳያገኘው አርቅ እያሉ ነበረ። ያ ሲጠብቅ የነበረው ከነ ቲቤት የተላከው ሰውዬ መጣ። ትልቅ ቦርሳ ይዟል። ፓስፖርት አለው። ነገር ግን እዚህ ጋር ኢብሩ ፓስፖርቱን መመዝገብ የለባትም። ተቀበለችው። እያስታወሰችው ነበረ። ጃና ሳይቷት ነበር በስልኩን ፎቶ ላይ። ከዛም በኋላ እንዲህ ፍጠጥ ብላ እየተመለከተች በአንድ በኩል ደግሞ አዝራ እዛ ሆቴል ውስጥ ተቀምጣ ነበር። ድንገት ጃና አያት። ጃና አይቷት እየመጣ ፊት ተቀመጠና ማውራት ጀመረ። ድንገት ሴዴፍ መጣች። ሴዴፍ ስትመጣ በርቀት ስታያቸው ምናልባት ጃን ለሷ ብሎ የታሰረላት ለአዝራ ይሁን እንዴ ብላ ራሷን እየጠየቀች ነበረ። ድንገት የሆቴሉ ደህንነቶች መጡ። ለጃን ባለፈው ዕለት ፖሊስ እየፈለገ የነበረው ሰውዬ ታይቷል እዚህ በር ጋር እሱ ነው አሉት። እና ዘናጋው ብለው ወደፊት እየመጡ ነበረ። ዘይነብ በሌላ በኩል ወደ ቤት እየመጣች ነው። ሴፊም አገኘቻት። ስታገኛት የሚገርም ነው። መጀመሪያ እንደ ካደር ሞግዚት ሆነሽ መጣሽ፣ ከዛ ለራስሽ ማመቻቸት ጀመርሽ። ባለፈው እናትሽም መታ ነበረ፣ እህትሽም ትመጣለች፣ ወንድምሽም ይመጣል። የሚገርም እኮ ነው። ቀስ በቀስ ለራሳችሁ ሁሉን ነገር እያመቻቻችሁ ነው። ነገር ግን ምንም ነገር አታመጭ። እሺ ሰራት ቢሞት አንቺን አያገባሽም አለቻት። እንዲህ ብላ ስትሄድ ዘይነብ ብትናድድም ነገር ግን ስሜቷን እየተቆጣጠረችው ነበረ። አክሴል ሆቴሉ መጥቶ ሰራትን ማግኘት ፈልጋለሁ አለ። ሆቴሉ ዘ ቁጭ ብሎ እንዲጠብቀው ሰራት እየነገረው መጣሁኝ እያለው ነበረ። በሌላ በኩል ጂያን ድንገት እነ ጃን ፖሊስ ጠርተው የሆነ ሰው እንደመጣ ሪፖርት እንዳደረጉ ሰማ። የሰማው ከአዝራ ነበረ። ወደ ኢብሩ ደውልላት አቁሚ እያለ ነበረ። አቁሚ ሲላት ድንገት እነ ጃን መጡና ሰውየውን ና ምን መዘግበት መዝገቢያ ተበላሽቶብን ነው ትንሽ ጠብቀን ተረጋግተ ብለው ውስጥ አስገቡት። ይሄ ሰውዬ ትንሽ ሳይነቃባቸው አልቀረም። እነ ጃንም ቢሆኑ በጥርጣሬ እያዩን ነበረ። ከዛም በኋላ ሰራት አክሴልን አገኘው። አግኝቶት አክሴል የቲቤት ልጅ ሁሉንም እውነት ሊነግረው አቶ ሰራት ምን መሰለ እያለ ገና ሲጀማመር ነበረ። በድንገት ያ ሰውዬ ሽጉጥ አውጥቶ ከተቀመጠበት የተነሳው ወደ ላይ እየተኮሰ ኢብሩን እያገታት ነበረ። ኢብሩ ላይ ጭንቅላቷ ላይ ሽጉጡን ደቀኖ እንዳትጠጉኝ እያለ በአንድ በኩል ዘይነብ ጨንቋት ወደ ሰራት በተደጋጋሚ ትደውላለች። ነገር ግን የሆነ ነገር እንደተፈጠረ ዘይነብ ተነገራት። የነገራት ጃን ነበረ። ይህም እነ ሰራት ባሉበት እነ ኢብሩ ባሉበት የሆነ ታጣቂ እንደገባና እንደበጠበጠ ነበረ። እሷ ቶሎ ብላ ለመምጣት ትሞክራለች። ድንገት እንደ ፌዴራል አይነት ፖሊሶች እየመጡ ናቸው። የወታደር ልብስ የለበሱ ፖሊሶች ስፔሻል ኃይሎች ናቸው። እነሱ ከመጡ በኋላ በቀጥታ ወደ ውስጥ እየገቡ ነበረ። ዘይነብም ደረሰች። ዘይነብ በርጋውና ትከራከራለች። በአንድ በኩል ሰራት ኢብሩን አስመልጣለሁ ሲል እሱ ራሱ እየተያዘ ነበረ። ከሰውየው ጋር መታገል ጀመረ። ሰራት ስለታማ ነገር ይዟል። ሰውየው ሽጉጥ ይዟል። ሰውየው ሰራት ላይ ተኩስበት ይታገላል። ሰራት ደግሞ ቀስ ብሎ በሰለታማ ነገር ወቅቶ ሽጉጡን ሊያስጥለው ይታገላል። እነ ዘይነብ በውጭ በኩል ነበሩ። በውጭ በኩል ሆነ ጨንቋት እያለቀሰች ድንገት የተኩስ ድምፅ ተሰማ። በአንድ በኩል ዘይነብ ኢብሩ
እያለች እያለቀሰች ትጮዋለች። ሰራትም እያለች ስትጮህ ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።